ተዋወቅም ስለምንተዋወቅም የመርሳ አካባቢ ተወላጆች ናቸው። የእጁ ክፍለ ጦር በነ ሞላ የሚመራው በነ ዳንኤል አስረስን በዛ እንትን ላይ ማለት በልጅ ያስኮር ላይ አመራርነት እንትን ያደረገው ልጅ ያስኮር የህዝብ ግንኙነት ያደረገችው የእጁ ክፍለ ጦር ምንድነው የእጁ ክፍለ ጦሩን ከፈንታው ከኮሎኔል ፈንታው እንዲከዳ በማድረግ እሱም የዙ ከፍተኛ አመራር ስለነበረ እንዲከዳ በማድረግ ወደ እዚህ ያመጣበት ሂደት አለ። አሁን በምን ሁኔታ ነው ያለው? እንግዲህ የዚህ ቁጥር 8 ተወላጆች ናቸው እነ ዳንኤል አስረስ ሲሪንቃ ምናምን እዚህ አካባቢ ጊራና ምናምን ተወላጆች ናቸው። የወረዳው ሀብት በዋናነት ከላስታም ሆነ ከራያ ከመጣው በተሻለ በበላይነት በባለቤትነት ሊጠብቁት የሚገባ ነው። ምክንያቱም በቲፒኤልኤፍ ባለፈው በ2013 በነበረው የቲፒኤልኤፍ ወረራ መርሳ አካባቢ ላይ በጣም ብዙ ቆይቷል። መርሳ ላይ ብዙ ከመቆየቱ አንፃር ብዙ ተቋማቶች ወድመዋል ምናምን ተብሎ ነበር። ሞር ግን ንብረቶች ተጭነዋል፣ እንደ ኮምፒውተር ምናምን መሰል የጽህፈት መሳሪያዎች ምናምን ነገር ተጭነዋል። ግን ከመጫን ባለፈ የተቃጠሉ ከተማ ውስጥ እኔ አላውቅም። እንዳለ እንትን አድርገው በዚህ መልኩ አሁን እያጸዱ ነው በኮምፒውተሮችና አሁን ይሄ ቤት ታውታላችሁ። ይሄ ቤት ተቃጥሏል። ይሄ ቤት አሁን በቲፒኤልኤፍ ጊዜ የነበረ ነውና ይሄን ቤት ነው ያቃጠሉት። ይሄን በዚህ ልክ ይሄ የአካባቢው ተወላጆች ናቸው ይሄን ያቃጠሉት። አያችሁ፣ ይሄ የአካባቢው ተወላጆች ናቸው። ይሄንን አሁን ወደ ዋናው እንትን እንሄዳለን። ይሄ መርሳ ነው። ይሄን ያደረጉት የአካባቢው ተወላጆች ናቸው። ነገራችን ላይ ይሄ ቁጥር 8 ምናምን እነ ዳንኤል አስረስ የእጁ ክፍለ ጦር ምናምን ብለው ራሳቸው እንትን የሚሉት ከኮሎኔል ፈንታው ጋር የነበረው ማለት ነው። ያ የመርሳን ኢኮኖሚ በበላይነት የተቋጠረው ምናምን ነገር የሚለው ሪከርድ ከኔ ጋር ነው ሲያወራ የነበረው። ከኔ ጋር ያወራበት ነው ያን ሪከርድ እና ይሄ የወረዳው ፖሊስ ጣቢያ ነው። ይሄንን ወደዛም ማለት ሌሎች የባሰባቸው ስላሉ እነሱ እንትን ለማለት ነውና ልኳችሁ ጤና ጣቢያውን ነው አስባችሁታል? ይታያችኋል? ይሄ ለፖሊስ ጣቢያ በኪራይ መልክ እንትን ያለ እያየህ ነው እንዲህ እያደረክ እያወደምክ እያየህ ነው። ይታያል። ሪከርድ አድርጉት። ይታያል። ምን አይነት እርካታ ሰጠህ ነው ጥያቄው። ይታያል ወይ? እናንተ እውነትም ህዝብ ማለት የህዝብ ወገንተኝነት ካላችሁ ማለት ሀገሬ የምትሏትን ሀገር በዚህ መልኩ ማቃጠል። ይሄ ጤና ጣቢያ ነው በነገራችን ላይ። ይሄ ተቋም ፖሊስ ጣቢያ ነው። ጤና ጣቢያ ለፖሊስ ጣቢያ ጊዜ ነው። እያየኸው ነው። ማንም እያየኸው ነው። እያያችሁ ነው። ይሄ ነው ወይ? አሁን ይሄ ነው ወይ ነፃ ማውጣት ማለት? ይሄ ነው ወይ? ታያለህ። እያየህ ነው። ይሄንን ለማን ነው እየታገልክ ያለው? ለማን ነው የምትታገሉት? ይሄን ንብረት በዚህ ልክ ይሄን እያየህ ነው። ይሄን ንብረት አትጠቀምበትም? ይሄን ቢሮ አትሰራበትም? የአባቴ ቤተ መንግስት የምትለው 4 ኪሎ ኃይለ ስላሴም መንግስቱ ኃይለ ማርያምም መለስም ኃይለ ማርያም ደሳለኝም አሁን ደግሞ አብይም እየኖሩበት ነው። ሄደህ ቤተ መንግስቱን ልታቃጥለው ነው? ጋይስ ሼር አድርጉት። ምንድነው ይሄን ጤና ጣቢያ ነው። ዛሬ ጤና ጣቢያ ባይሆን ነገ አንተ መንግስቱ ነህ ጤና ጣቢያ አታደርገው? እንዲህ አርገህ አቃጥለህ
ይህንን የህዝብ ሀብት እንዲህ አድርገህ አቃጥለህ ምንድነው እርካታው? ለማን ነው የሚጠቅመው? ለማን ነው የምትታገሉት? አማራነት ይሄ ከሆነ አማራነቴ እኔ በእናንተ ልክ የሚሰፋ ከሆነ አማራነት ያሳፍራል። እውነት ለመናገር ይሄ መከላከያን ያቃጥለው የሚል ደግሞ ደንቆሮ አለ እኮ እዚህ አይነት በቃ በጣም በሚያሳዝን መልኩ ማለት ነው። ያችን መኪና ነው መጥቶ ቀርጾ እዛ ጋር ይታያችኋል። ያችን መኪና ማለት ጎማ መግዣ አጣ ሞተር ሰርቪስ ማድረጊያ አጥቶ ነው ያችን መኪና ጥቀሺ ማለት ነው። እኔ በደንብ ስለምንተዋወቅ ያችን መኪና አያችኋት ጎማ መግዣ አጥቶ ነው ሽፍትነት የገባው መርሳ ሲዘርፍ የኖረው። ይሄ የእንግዳ መቀበያ ነበር የምንድነው የጤና ተቋሙ ማለት ነው። ይሄ ነው መጀመሪያ ያቃጠሉት። እንግዲህ ይሄንን እንዲህ አድርገህ አቃጥለህ የትኛውን ሀገር የትኛውን ህዝብ ነፃ የምታወጣው? ሼር አድርጉላችሁ ይምጡ። የትኛውን ሀገር ነው? ማን ነው ነፃ አውጪ? ማን ነው ነፃ ወጪ? ማን ነው ነፃ አውጪ? በድሮን ነው ይልሃል ይሄ ደንቆሮ ልጅ ነው በድሮን ነው ይልሃል ይሄንን እነ ዳንኤል አስረስ የዳንኤል አስረስ እነ ጥቀሽናችን ያቃጠሉት ያቺ መኪና ሞተር ማሳ ያቺ ስሪኤል ናት ምናምን ሞተር ማሳደሻ አጥቶ ነው በቃ ሞተር ሰርቪስ ጠየቅ ጎማ ጠየቀ ምናምን ነገር በምን አባቱ እንትን ይበለው። ከዛ በቃ መጣ እዚህ እንትን ተባለ። ከዛ የትራፊክ ምናምን ነገር እንትና የት አባቱ እንትን ይበል። ከዛ በቃ አይግባኙን ገባ። ጥቀሽኝ ጋር እንግዲህ እነ ዳንኤል አስረስ ምናምን መርሳን ከተማ ምናምን ስለ ኢኮኖሚ ምናምን ነገር ያወራበትን አስታውሳችሁ? እሱ ሰውዬ ማለት ነው። መርሳን በዚህ ልክ ነው አልምተዋት ሄዱት። ማን ነው ነፃ ወጪው? ማን ነው ነፃ አውጪው? እኔ ማለት ምንድነው የምትሉት? ሪካርድ አድርጉት። ይሄ መርሳ ላይ ያለው ጤና ጣቢያ ነው። ሰላም ነው አባቴ። ጤና ጣቢያ ነው። በጊዜያዊነት ለፖሊስ ጣቢያ የተሰጠ የህዝብ አገልግሎት መስጫ ተቋም ነው። ይታይ ሚውቲያስ ወይ ወረድ ምን ተሰማ? አንድ ወረድ እንትን አብዱሬ ምን ተሰማ? ምን ተሰማችሁ? በዚህ ላይ ደስ አላችሁ ማለት? በዚህ ልክ ከተማን ማውደም ተቋማትን በዚህ ልክ ማውደም የማያስማማና አንዱ ፖይንት ምን ነበር? ይሄ ነበር። ምክንያቱም እኔ መንግስት ልሆን ነበር እዛ ጋር እንትን ያልኩት እያየነው ደደብ ስለሆኑ ስላልተማሩ ይኸውልህ እያየሁ ታያለ ደደብ ነው። ምን ለምን እንደሚጠቅም እኮ ያውቁት። በቃ አቃጥሉ። ኮምፒውተር የለ ምን የለ እንዲህ ነው የሆነው። ምንድነው እናንተ ምንድነው ይሄ ማለት? ይሄን ለማቃጠል ነው እንዴ የተወጣው? እንዲህ ሆና የወደመችን ሀገር እንዲህ አድርጎ ያወደማትን ሀገር መንግስት ነው አመዱ ላይ ተቀምጦ ነው እንትን የሚለው። ጋይስ መርሳ ላይ ያለውን ወንጀል በተለይ አሁን እነበሪውን ሌሎች አብዛኛዎቹ እንግዲህ እዛ 200 ሺህ ብርም ከዛ በላይም ለመከላከያ እየሰጡ ማህበረሰቡን የሚያስደብድቡት እዛ ላይ ትልቅ የኢኮኖሚ አቅም ያላቸው የሙስሊሙ ማህበረሰብ ናቸው። ስለዚህ ነገ መርሳም ስንገባ እነኚህን ሰዎች ላይ እርምጃ ከመውሰድ ወደ ኋላ አንልም። አሁን ይሄን ታሳቢ አድርጎ ነው መሄድ ያለበትና ኮሎኔል ሲነግረኝ አይ በዚህ አቋን አይደለም ሰዎቹ በዚህ ልክ ጥፋት ስላጠፉ ነው ብዬ ነግሬዋለሁና የሆነ ያለው ነው። ባና ከማ አቂዳ የሚባል ነገር አለ ማለት አመለካከት አህባሽ ወሃብያ የሚባል የሁለት እንትን አለ። ሁለቱም ከጀርባቸው ህዝብ አላቸው። እነዚህ ህዝብ ያላቸውን አካላቶች አንደኛው አካል እኛ ላይ ጥርጣሬ እምነት የለውም፣ ፍርሃት ስጋት አለበት። ይሄ አንደኛው አካል ደግሞ
ዘመን ተቀየረ አይነት ነገር ሳቢ ያላቸው ሰዎች ወጣቸው አሉ። ሁለቱም ደግሞ ምንድነው ከጀርባቸው ህዝብ አላቸው። ስለዚህ ይሄንን ከምን አንፃር ነው አሁን እኛ ያየነው እዚህ ማለት ነው። ሁለቱም ህዝብ ስላላቸው ሁለቱም ለኛ ስለሚያስፈልጉን ፖለቲካሊ እኛ እንትን ካልን ማለት የወጣንበትን ዓላማ ስናደርግ በምን መልኩ ማስተዳደር አለብን የሚለው የጋራ እናደርጋለን። አሁን ላይ ግን እስከዛሬ በመጡበት ሂደት ይቀጥሉ አንዳቸው በአንዳቸው ላይ መነሳት እንኳን ቢኖር እኛ ጣልቃ ባለመግባትና በነበረው እንዲቆይ ከማለት አንፃር ነበርና ማሜው ይሄ ነው ዙሩ ያለውን ነገር አሳውቃለሁ የሚሆነውን ነገር ማለት ነው። እያንዳንዷን ነገር እነግርሃለሁ ያለውን ነገር የተደረሰበት ያመኑትም ነገር ስለሚኖር ሁሉንም ነገር አውቃችሁት ነው እንግዲህ ማለት ነው። ዙሮ ነገር ከነገ ወዲያም በጋራ ነው አብረን የምንሰራው። ምክንያቱም ማህበረሰባችን አንድም ነገር ቅያሜ እንዲገቡ አልፈልግም በራሴ ማለት ነው። ኦኬ ይሄ ታንከሩን አይ ድምጽሽን እንትን እንዳት ይሄን ጤና ነው እየሰራ ያለው ማለት ጤና ጣቢያው ሊገባበት ማለት ነው። ይሰማችኋል? ጤና ጣቢያው ጤና ይሄው ይሄ ታንከሩ ምናምን ነገር ይሄ እዛ ጋር የታንከር መስቀያውን እዛ ጋር ያለው ሮቶን ምናምን ጤና ጣቢያ እያስገባ ነበር። ማቴሪያሎች ማስገባት ጀምሮ ነበር። ይሄው አዲስ ግንባታ ነው። ይሄ ጤና ጣቢያው በቅርቡ ወደ ስራ ሊገባ ይሄው መሰረተ ልማቶች የጤና መሰረተ ልማቶችን ጀምሮ ነበር እያሟላ ነበር። ጤና ጣቢያውን ያቃጠሉት አይደል? አሁን ያወኩል አውቃለሁ ይበል እና ምን ማለት ማንኞቹ ናቸው እንደዚህ ያደረጉት? እነ ዳንኤል አስረስ ሪከርድ አድርጉትና ፖስት ይሄንን የጁ ክፍለ ጦር ነው የሀብሮ ወረዳ ልጆች የመርሳ ከተማ የመርሳ አካባቢ ዙሪያ ልጆች ናቸው በፋኖ ውስጥ ያሉ ልጆች ናቸው ያቃጠሉት። ይሄንን ኃላፊነቱ የነሱ ነበር። መርሳ ከተማ እንትን እንዲሉ ድርሳን የሰጠቻቸው ለነሱ ነበር። አሁን ግን ጤና ጣቢያውን በዚህ መልኩ አውድመውታል፣ አቃጥለውታል። ይሄንን ምን አባክ ነው ውሸት የከካም ልጅ ሌባ ልጅ እይታያል እንደ ውሸት አሸባሪ የሚጨመረው ጦር ማህየም ፋክቱ ይሄ ነው የሆነው። ይሄን የመርሳ ህዝብ ራሱ አላየውም። በነገራችን ላይ ፈርቷል፣ አልወጣም። እስከዛሬ ተደብቆ ነው የመርሳ ህዝብ ያለው። ይሄ ነው እውነታው። ይሄ ነው በድሮ በጣም የሚገርመኝ ነገር ይሄው እኛ ትናንት ማለት እንደምንገባ ሲያውቁ ከትናንት ወደ ሽብር ሩጫ አበዙ። ያ ጥቁር ዘይት አለ። ይሄን ጤና ጣቢያ እንደዚህ በዚህ መልኩ ነው ጤና ጣቢያ ያቃጠሉት። ማን የጁ ክፍለ ጦር ብሎ ራሱን የሚጠራው በድርሳን ብርሃን የሚመራው በልጅ ያስኮር የሚመራው ትናንት የጊሸኑን ብር ተዘርፈው እኔን ሽምግልና ሲልኩኝ የነበሩት ናቸው እነዚህ። እኔን ሽምግልልን ድርሳንን 10 ሚሊዮን ብር እንኳን ይስጠን ምናምን ሲሉ የነበሩ ማለት ነው። በሳት አቀጣጥለውት ነው ወይስ በቦምብ ነው? በሳት ነው እንጂ በሳት ስንት ቀን እኮ ኑሮበታል። በሳት ነው ያቃጠሉት። ይሄን ያቃጠለው ጥቀሽኝ ይባል የዛች መኪና ባለቤት ነው። ያ የዛች መኪና ሞተር ማሳደሻ አጥቶ አስገብቶ ያቆመ ጥቀሽኝ። ይሄን ዳንኤል አስረስ ነው ሸቶ አስረስ ነው ማለት ነው። ፖሊስ ጣቢያ አይደለም ጤና ጣቢያ ነው። ጤና ጣቢያ ነው። ፖሊስ ጣቢያ በጊዜያዊነት ፖሊስ ጣቢያ እንትን ነበር። ይሄው ጤና ጣቢያ እኮ መሰረተ ልማት እኮ ጀምሯል። ታንከር ምናምን ነገር እየሰራ ላሳያችሁ እንደ ድጋሚ ሊገባበት እኮ ከፖሊስ ጣቢያውም ሊለቅ ከዚህ የመሰረተ ልማት ጀምሯል፣ ግንባታ ጀምሯል። ታንከር ምናምን ነገር እያስገባ ነው ጤና ጣቢያው ማለት ነው። ይሄ እንግዳ መቀበያው ነበረ። ይሄ ነው የሆነው። ምን አባክ ነው እንትን የምትለው? እኔም እኮ 2 አመት ሙሉ እኮ ይሄን ኃይል እኮ እኔም ስዋጋ እኮ ኑሬያለሁ። ግን አግባብ አይደለም። በቃ ተሳስተናል። መቼ ትናንት ከትናንት ስህተታችን ዛሬ መማር ከዛሬ ስህተታችንም አሁን መማር አለብን ብዬ አምናለሁ ፐርሰናል። ይሄው መሰረተ ልማት አዲስ መሰረተ ልማት ምንድነው የምትሉት? ይሄ በድሮን የዲቃላ ልጅ በድሮን ይላል ደግሞ እዚህ ዲቃላ የዲቃላ ልጅ ከሃዲ ይሄ መሰረተ ማለት ጤና ጣቢያ ወደ ቦታው ሊገባ ይሄው መሰረተ ልማቶችን ጀምሯል። ይሄ ነው። እኔ ብልጽግና ገደል ይግባ። እኔ ስለ ብልጽግና አያገባኝም። ብልጽግናንማ እኮ ትሞዳሞዳላችሁ። ብልጽግና ጋርማ ስለ ብልጽግና አይደለም። ይሄ ማህበረሰብ የት ይግባ? ጥያቄው ይሄ ማህበረሰብ ምን ያድርጋችሁ?
ወንድም ሐሳብ ልስጥህ። ያቺን መኪና አያችኋት? ቪዲዮ ሰርቶ ምናምን ቪዲዮ ሰርቶ አንዴ እኔ ራሴ ነኝ በራሴ አካውንት ነው የምለቀው ምናምን ነገር እያለ እሸቱ ማለት ነው ያ ጥቀሽ ይቺን መኪና እየቀረጸ ምናምን ታስታውሳላችሁ? አንዴ ንብረት ማንኛውም ሰው ሊያወድም አይገባም። ጉድ ተመልከቱ። ነፃ አውጣለሁ የሚል ማህበረሰብ ንብረት እያፈረሰ ነው። ጋይስ ቆይ አንዴ ጠብቁ። አየኸው ይሄንን መስታወት ታያለህ አይደለ? ይሄን መስታወቱን ሰባብረው ምናምን ብሎ ለማለት ይሄው ደደብነታቸው አልጠረጉትም። አያችሁታ መስታወቱን ደደብነታቸው ይሄው አዲስ እኮ ነው። መስታወቱን የመኪናው መስታወት ራሱ የሰበረው መስታወት ማለት ነው። ይሄው አልጠረጉትም መስታወቱን እንኳን። ይሄን ግንጥልጥል አድርገው እንደዚህ አድርገው መኪናዬ ምናምን ብሎ ለማለት ቪዲዮ ለመቅረጽ የሄደበትን ርቀት ተመልከቱ። ደደብነቱ ግን አያችሁት አይደለ? አያችሁት መስታወቱ እኮ እንዳለ መኪናዬን እንደዚህ አድርገው ምናምን ኦልድ ሞዴል እኮ ነው ደግሞ። አስባችሁታል ጋይስ? ይቺን መኪና ነው መጥቶ የቀረጻት። ይቺን መኪና ቀርጾ ነው አየር ላይ ያዋላት። አያችሁ? እንዲህ አይነት ድንቁርና ለማን ነው የሚጠቅመው ነው ጥያቄው። ይቺን መኪና ነው ሼር አድርጉለት። ይምጣ የደንቆሮ የሌባ ልጅ ሼር አድርጉለት ይምጣ። ይሄን መስታወት ራሱ ሰባብሮ እዩት። ውሸት እንዳትሉ እዩት። ይሄን መስታወት ታዩታላችሁ። መስታወቱ የተሰበረበት መስታወቱን ራሱ ሰባብሮ ማለት የሆነ ፖሊስ ምናምን የሆነ አካል ሰበረብኝ እንደዚህ ያደረጉብኝ ምናምን ነገር ለማለት ነው። መስታወት ብቻ ነው እንደ የምታፈርሰው? መስታወት ብቻ ነው እንደ ድሮ ነው የምታፈርሰው? ቦዲ አያጨራምትም? ይኸውልህ ይሄን መስታወት ራሱ ሰብሮ ራሱ መሪውን እንዴት እንዳደረገው ተመልከት። እንዴት እንዳደረጉት መሪውን ማለት ነው። መኪና አያችሁት አይደል? እንደዚህ ውልቅልቅ አደረጉና በቃ ዝናብ እንትን ሲል ምናምን ቆይታለሁ ላይ መኪናው በትራፊክ ቅጣት ተይዞ ሰው ስታስገባ አንተ ብቻ አትጩህ አባዬ። ሰው ስታስገባ የሰውንም እንትን ጠይቅ እባክህ። እናት ምን አባት ትሰራለህ ቡሽቲ? እንደዚህ አይነት ሰው ነው መችፈ እንዳንተ አይነት ደንቆሮ አያስፈልግም አልኩህ። ነገርኩህ። ድሮኗ ግን የመኪናውን ቦዲ ያልነካችም። በጣም ይገርማል። የቲክቶክ ወንድ ዋህብያ ቅዘናም ናግጠመኝ። ይሄው ደደብ ስለሆኑ አልተማሩ። ይሄ ወይም ያያችሁት ነው ነቃቅለው ምናምን አያችሁት? አይታል። ይሄ ነው። ቆይ አልተማሩም፣ ደደብ ናቸው። ድሮን መታው ለማለት ነው። ራሱ ነው መኪናው ሞተር ማሳደሻ አጣ ልጁ። ገባክ አይደለም? ሞተር ማሳደሻ አጣ። የትራፊክ ክስ ምናምን ነገር በዛበት። ሞተር እንደገና እንትናል። ከዛ መጣና በክስ ቆመ። እንዳለ መረጃ ማለት ነው። በክስ ከቆመ በኋላ የትራፊክ የሚከፍሉ የለም። ጎማ ጠየቀ ምናምን ሁሉም ነገር ጠየቀች መኪናዋ። ያለው አማራጭ ምንድነው? ወንድሙን ተከትሎ ዳንኤል አስረስን ተከትሎ ጫካ መግባት ነው። ለምን መኪናዋን እንደዚህ አድርገው መኪናዬን ወረሱኝ ብሎ ለማለት ማለት ነው። ብሎ በዛ እንደባሰው ብሶቱን ነው እንደባሰው አይነት ነገር ለማስመሰል ይነው። ከዛም በኋላ ምን አደረገ? አሁን ገባና መርሳን ዘራርፎ ምናምን ኪሱ ሲሞላ ተመልከት። ይሄን ኮምፒውተር አሁን ይሄን አትጠቀምበትም? ማንም ሰው አይጠቀምበትም እንደ ጎበዝ እያየህ ነው። እያየህ ነው። ንብረት እንደዚህ ማውደም ይሄ ጤና ጣቢያ ነው። ወላሂ ቢላሂ ጤና ጣቢያ ነው። ይሄን ተቋም በዚህ ልክ አውድሞ ጭንቅላት የላቸውም። በቃ ይሄ የሆነው ይሄ ነው። ሚስማር አስገባው አህመድ ቀጥል ወንድሜ፣ እየሰማሁህ ነው። እሺ አሁን እዚህ ስር ገብቶ የሚጽፉ ሰዎች ውሸት ነው በድሮን ነው የተመታው ምናምን የሚሉ ሰዎች አላስፈላጊ ነገር ነው የሚናገሩት። እውነታውን መረዳት የሚፈልግ ሰው የሚያየው ነገር በቂ ነው እኮ። ድሮን ከሆነ የመታው ዛፎች አይቃጠሉም እንዴ? ድሮን መኪና መስታወት ብቻ ነው እንደሚሰብረው? ድሮን የቤት ውስጥ እቃዎችን ወደ ውጭ አውጥቶ ይጥላል እንዴ? አሁን ኮምፒውተሮቹ ምኖቹ ወረቀቶቹ ውጭ ናቸው። ይሄ ማለት የመርሳ ከተማን አሁን ምን አለ መሰለህ፣ ለደህንነታቸውም እኔ በጣም በርካታ መረጃዎችን ሰብስቤያለሁ። ከማህበረሰብ ላይ ግን ማህበረሰብን እዚህ ጋር ኢንተርቪው አድርጎ ወደዚህ ወደ ቪዲዮ ምናምን ነገር ማምጣት ሪስክ ስላለው ከዛ አንፃር እንትን ማለት አያስፈልግም። ይሄን የመርሳ ከተማን ህዝብ መናቅ ነው እውነት ለመናገር። ይሄንን ብሎ ማለት የመርሳ ከተማን ህዝብ መናቅ ማዋረድ ነው።
መናቅ ብቻ ሳይሆን መርገጥም ነው። በእነሱ ልክ አማራነት በእነሱ ልክ የሚሰፋ ከሆነ እኔ አማራ አይደለሁም። ምን አባክ ታመጣለህ ነው የምልህ። ማንም ጋር አይደለም ብቻዬን የምንቀሳቀስ ወንድ ሆነ ይሞክረኝ። የሽንታም ልጅ እንደ ጭቃ ጠፍጥፌ የሰራሁት ነኝ። ምን አባቱ ሊያመጣ? ይሄን መጀመሪያ መጀመሪያ ያቃጠሉት መጀመሪያ ያቃጠሉት። ጤና አይዞሽ አላስገባሽ። ኧረ አይዞሽ ለዛ ነው ይቀርሽብኝ። ይሄ የእንግዳ መቀበያው ነው። ጤና ጣቢያ ነው፣ የእንግዳ መቀበያው ነው። አሁን እነዚህን ልማቶች እያለማቸው ያለው ጤና ጣቢያው ነው። በነገራችን ላይ ፖሊስ አይደለም። እዛ ጋር ያለው ሮቶ ምናምን ይታያቸዋል። እዛ ጋር ማቅረብ አልችልም። እችላለሁ መሰለኝ። እዛ ጋር ያለው ይሄ የመሰረተ ልማቶች አዲስ እንትን ብሏል። ምን ለማድረግ ፖሊስ ጣቢያውን ልቀቅ ብሎታል። ጤና ቢሮ ፖሊስ ጣቢያውን ልቀቅ ብሎ ማለት የፖሊስ ጣቢያው ሌላ ቦታ ነበረ። በልማት ነው የተነሳበት። ስለዚህ ሌላ ቦታ እያመቻቸ ነበር ፖሊስ ጣቢያው እንዳለኝ መረጃ ማለት ከከተማ አስተዳደሩ እንዳለኝ መረጃ ፖሊስ ጣቢያው ሌላ ቦታ አሁን አይደለም ይሄ መረጃ ያለኝ ቀደም ሲል ነው። ፖሊስ ጣቢያው ሌላ ቦታ እያመቻቸ ነበር። ፖሊስ ጣቢያው ሊለቅ ማለት ነው። የተከራየ የተወሰኑትን ክፍሎች ነው የተከራየ። በኪራይ መልክ ነው እንዳለኝ መረጃ። አሁን ይሄንን መጥተው ይሄን አወደሙ። ይሄንን ጁንታ ይሄን አላደረገውም። በእርግጠኝነት ነው የምነግራችሁ። ይሄንን ይሄ አሁንም ቢሆን በቃ እየሆነ ያለው ነገር ይሄ ነው። እስከዛሬ እኛን ተከትላችሁ የደገፋችሁ ይታገላችሁ እኔ በዚህ አጋጣሚ ይቅርታ መጠየቅ እፈልጋለሁ። ምክንያቱም ይሄን አይነት ጋንግስተር ይሄን አይነት አውሬ ቡድን ይሆናል ብዬ አልነበረም። ብዙ ዋጋ ከፍለናል። ላለፉት 2 ዓመታት ብዙ ዋጋ ከፍያለሁ። እኔ አይ ዶንት ኖ ምን እንደምል ከዚህ በላይ ምን አይነት ጭፍን ሰዎች ብትሆኑ ነው እንደው እናንተ ደግሞ ሄዱበት ሰዎች ብትሆኑ ነው ከታች እናንተ በድሮን ነው የምትሉት። በድሮን ምን አይነት ጭፍን ሰዎች ብትሆኑ ነው? እናንተ ወደ ኮሌጅ ወደ ዩኒቨርሲቲ እየሄድኩ ነው። እስከዛ እናንተ ሄዱበት እስኪ። አሁን ምንድን መሰለ ይሄ ደንቆሮውን ሌባውን ምናምን ነገር ተው። ይሄ ሌባውን ደንቆሮውን ምናምን ነገር እሱን ተው። ይሄ ከስር የሚጽፈው ምናምን ነገር የሽንታም ልጅ የፈሪ ልጅ ነው። ግን ምንድነው አሁን እኔ ወደ ዩኒቨርሲቲ እየሄድኩ ነው። የእናንተን አስተያየት እስካሁን ባያችሁት በተረዳችሁት ኮፒ ሊንክ አድርጉልኝ። ሪፖርት እያደረጉት ነው። ሁላችሁም ኮፒ ሊንክ አድርጉልኝ። ወደ ዩኒቨርሲቲ ኮፒ ሊንክ ታባርጉልኝ። ሁላችሁም አንዴ ኮፒ ሊንክ አድርጉልኝ። ወደ ዩኒቨርሲቲ እየሄድኩ ነው። ዩኒቨርሲቲው ወድሟል ያለኝ መረጃ። አሁን ሁለት የመንግስት ተቋማት እንዳለ ነው እንዲያወደሙት። ዩኒቨርሲቲው ሙሉ ኮምፒውተር በሁለት ሲኖ እንደተጫነ ነው። እያንዳንዱን ቢሮ ዩኒቨርሲቲው ላይ አሳያችኋለሁ። አስተዳደር ቢሮዎችን ምናምን ነገር እንጎበኛል። ዛሬ አንፋታም። ሁላችሁም ኮፒ ሊንክ አድርጉ። የወሎ ማህበረሰብ መንቃት አለበት። ትላንትም በነበረው ጦርነት ሲጎዳ የነበረው የወሎ ማህበረሰብ ነው። በዛ በኩል የነበረውማ መሳሪያ ታጥቆ እኮ ወገኑን ምንም አላስነካም። ምንም የወደመበት ንብረት የለም። የወሎ ማህበረሰብ ትላንትና ቤት ንብረቱን ወገኑን ሲያጣ የነበረው የወሎ ማህበረሰብ ነው። ሐቁን ፈትሽ፣ እውነታውን ይፈትሽ፣ አጠገቡ ያለውን ሰው ይለይ። በድሮ ተረት መኖር ይብቃው። ራሱን ያደራጅ። ይሄው አሁን ራሱን ያደራጀ ማህበረሰብ ነው እየመጣ የሚደቁሰው። የመንግስት አካል የሚደቁሰዋል፣ ተቆርቋሪ ነኝ የሚልም ይደቁሰዋል። ኮንትራት ያዝ ባጃጅና ተቆም የሚቆም ባጃጅ ማን አባቱ ምን ሊያመጣ ሽንታም እኮ ናቸው። እኔ ጋር በደንብ እንተዋወቃለን። ይምጣና ይሞክረኝ አሉ እኮ ከተማ ውስጥ ይሞክር ይተኩስ። ባጃጅ ሰላም አለይኩም ጀማ እንዴት ናችሁ? እስኪ ሐሳብ ማሚ ራስንም ጠበቅ እያደረክ አንዳንድ ጊዜ ራስንም መጠበቅ በልጠኝነት ያው እንትን ነው እና ያው
ባያጅ ጥራልኝማ። ስለነዚህ ሰዎች ብዙ አወራን። እንግዲህ ያው እነዚህ ሰዎች ማናባቱ ምን ሊያመጣ ሽንታም ልጅ በነገራችን ላይ ባንዳ የሚለው ጋዝ ማነው ቃል ራሱ አይገልጻቸውም ታውቃለህ። እነዚህ ሰዎች እኔ ኢትዮጵያ የሚሏትም እንዴት እንደሚጠሏት ያየሁት በተለይ አሁን ወሎ ላይ የጀመሩት ምን መሰለህ፣ በነገራችን ላይ የመርሳ ብቻ አይደለም ወረይሉም እንዲሁ የሆነ መረጃ ላይ በትናንሹ በገቡበት መርሳ ማነው እዚህ ተንታ የሚባል ቦታ ብዙ ነገሮችን አውድመዋል። በጣም ብዙ ማለት ነው። ይሄ እንግዲህ ያው በወሎ ማህበረሰብ ላይ በኢኮኖሚ ለማድቀቅ ያሰቡት አንዱ እንትን ነው። ያው በእምነት አድርገዋል። ኢኮኖሚውን ለማድቀቅ ያው እየጣሩ ነው ሰዎቹ። በነገራችን ላይ ያሉት ተስፋ መቁረጥ ላይ ይመስለኛል። የግል አስተያየቴ ነው ማለት ተስፋ የቆረጠ አካል ነው እንደዚህ አውድሞ እንመረዋለን የሚሉትን ህዝብ አንተ እንደዚህ የሚያደርገው ያው ተስፋ መቁረጥ ላይ ያሉ ሰዎች ናቸውና እነዚህ ሰዎች እኔ ጭንቅላታቸው ውስጥ ያለው ድንጋይ ምን እንደሆነ አይታወቀኝም። በቃ የሆነ ጥርብ ትልቅ ኮብልስቶን አለ የጭንቅላታቸው ውስጥ ከታች የሚጽፉት ራሱ ከታች የነሱ እንትኑ አለቅላቂዎች ማለት ነው። አሁን ቅድም እስኪ ታይልሃል እሱ ለራሱ ተደብቆ ነው ይኸው እያየህ ነው እንግዲህ አንተን እያየህ ነው። ይኸው ቅድም የጻፍከው ይኸው ታየልህ እንግዲህ ምን እንደምታመጣ እንይ። እኔ አብዛኞቹ በጣም ድድብና ጫፍ ላይ ያሉ ሰዎች ናቸውና እነዚህን ሰዎች እንግዲህ አላህ ደግሞ መጀመሪያ አላህ ይገዛና ድርጋቸውን አላህ ያጥፋልን። እንግዲህ እኛም ደግሞ በቻልነው አካል ያክል መታገል መቻል አለብን የሚል ያሳባል። አሁን እኔ በዋናነት ጋይስ ምን መሰለህ በዋናነት ይህ ተስቦ ይህ በሽታ ወደ ሌሎች ከተሞች እንዳይሸጋገር መስራት ያስፈልጋል ከሁላችንም ላይ። ወንድሜ ንዳው ይሄን በሽታ ማለት ወደ ሌሎች አካባቢዎች እንዳይደርስ እንዳይደርስ ማለት ከሁላችንም ስራ ያስፈልጋል። ምንድነው ይሄ በፌክ አካውንት ምናምን ነገር መጥቶ ከስር የሚደሰብሮ ምናምን ይሄ አይነት ሽንታም ምንም የሚፈጥረው ነገር የለም። አሁን እኔ ምንድነው በዋናነት ብልጽግና ደጋግሜ እነግርሃለሁ ገደል ይግባ የሚያገባኝ ነገር የለም። እኔ ስለ እሱ አይደለም ግን ይሄ ማህበረሰብ ምን ይብቃው። በዋናነት ከራሱ ላይ የተወለዱ አሁን ይሄን ንብረት ውድመት ያደረሱት በዋናነት የአካባቢ ተወላጆች ናቸው። የእጁ ክፍለ ጦር ብለው እነ ሞላ የሚመሩት እነ ዳንኤል አስረስ የሚመሩት የእጁ ክፍለ ጦር ነው። ስለዚህ እንደዚህ አይነቱ አካል እንደዚህ አይነቱ ህጸጽ ነው ኮሌጅ በዋናው መግቢያ የምትወስድኝ አባት። እሺ አይ እኔ ስለማላውቅ ስለዚህ በዋናነት ምንድነው ያቺ መኪና አይታችኋል። መኪናዋን አይታችኋል። ጥቅሽኝ ወድማለች ያቺ መኪና። ለምንድን ነው አይሆነው ሞተር ሰርቪስ ማድረግ? እኔ ከአካባቢ ማህበረሰብ ከጓደኞቹ ላይ ምናምን መረጃ ሰብስቤያለሁ። ሞተር ሰርቪስ ማድረጊያ አጣ አስገባው። ሞተር ሰርቪስ ማድረጊያ አጣ አስገባው። ሞተር ሰርቪስ ማድረጊያ አጣ፣ ጎማ መግዣ አጣ ምናምን ነገር። ከዛ አንዴ አባቴ አንዴ ለስራ ነው ወደ ውስጥ እገባለሁ አሁን እገባለሁ አባቴ። የሚመለከተውን አካል ያናግረኝ። ይመለከቱታል አይደል? እኔ አሁን ላይቭ ላይ ነው ያለሁት። የወደመውን ንብረት ለማለት ለመታዘብ ነው እየገባ ያለሁት። ለዘራፊ አይደለሁም። ዘርፈውት የሄዱትን ነገር ማለት መረጃ እንትን ለማለት ነው። እኔ እገባለሁ። እሺ አንተ ልሸኝ። እኔ እገባለሁ። ልዘርፍ አይደለም የገባሁት። መታወቂያ አልያዝኩም። መታወቂያ አልያዝኩም። ለምን አባቴ መታወቂያ አልያዝኩም? መታወቂያ ስላልያዝኩ ነው። እኔ ላስገድዶት አይደለም። መታወቂያ ካልያዝክ አትገባም ማለት ነው። እሺ የግቢው ህግ ስለሆነ ነው። አርበኞች ይቅርታ ጠርቃ ተግባና የግዴታ ወረቀቱ አስፈላጊ ነው። አባቴ ተረጋግጡ ሰዎች አታሳዩ። የግዴታ ቆይ አንዴ ጋይስ ሄዱበት እናንተ እንትን እኔ ሚዲያ ላይ ማለት አየር ላይ ነው ያለሁት። አይ እሳቸውን አላሳይም፣ ችግር የለም። አየር ላይ ነው ያለሁት። አዎ እንደዛ ይሻላል። መታወቂያ አልያዝኩም፣ መሳሪያ አልያዝኩም። ይሄን ጩቤውን ይሄን ሰጥቶታል። አመሰግናለሁ። ያው ደንቡን አክብረን አልፈናል። ኤኒሃው ምንድነው አሁን ላይ እንዳለኝ መረጃ የዩኒቨርሲቲው ንብረቶች ተዘርፈዋል።
የሚል መረጃ አለኝ። እንግዲህ ማለት ግን ድባቡን እንደማየው ከሆነ ያን ያህል ጸጥ ረጭ ያለ ነው። የሆነ ያስፈራል ነገር ወታደርም አይታይም፣ ሲቪሊያኖች ናቸው። እንግዲህ ይሄንን እኔ እንደሚገባኝ ከሆነ ያው ቃጠሎ ምንም ነገር የለም፣ ግን ንብረቶች መዘረፋቸውን ግን መረጃዎች አሉ። ምናልባት ይሄ ፕራይቬሲ የሆነ ነገር ሊሆን ይችላል። እንዴት ማጣራት አለብን የሚለውን ጸጥ ብለው ገብተው ልክ እንደ ባንኩ ዘርፈውት እንደወጡ ነው የሚያሳየው። ስለዚህ እኔ ሚውት አድርጌ አንዳንድ መረጃዎችን እንትን ልበል፣ እናንተ ተወያዩ እስከዛ። ቪዲዮውንም አጥፋውና ሰዎችን ካናገርክ ቪዲዮ አጥፍተህ አናግራቸው፣ ችግር የለውም። ድምጣቸው ብቻ ኖርማል ነው። አይ ቪዲዮ ወደ እነሱ አላሳይም። ራሴ ላይ ቪዲዮ እንትን ሚውት ማለት ለዳህንነቴም እናንተም ይታዘባችሁ ምናልባት ጠብ የሚያደርገኝ ካለ ማለት ነው። ስለዚህ የምናደርገው ምንድነው ሚውት ሲይዛለሁኝ ቪዲዮውን ላይ ይሆናል። አይ እስከዛ ልንል የምንችለው አላህ ይጠብቅህ ነው። ሌላው ነገር በጣም አሳዛኝ ነው። ሰው በተወለደበት በኖረበት በተፈጠረበት ቦታ ላይ በዚህ ደረጃ ራሱ የወለደው ራሱ ያሳደገው ልጅ በዚህ ደረጃው ደግሞ መሄድ የሚያሳዝን ነው። እንደዛ ነው እየሆነ ያለ ነው። አማራው ያጠቃል፣ የአማራውን ንብረት አማራው ያወርማል። ሰው ነገ ልጆቻችን ሄደው ሊታከሙበት እናቶቻችን ሄደው ሊወልዱበት የተዘጋጀ ጤና ጣቢያን በዚህ ልክ ማውደም የሚያሳዝን ታሪክ ነው። እንደው ምን ተብሎ የሚቀመጥ ነው ራሱ በጣም ነው ታሪክ ገቡ ሚት ያለው ማን አስገባኝ? ሰላም አለይኩም ከደረጀማ የምትገቡ ሰው ሚት እያያዛችሁ ግቡ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐሳቡን እያሸራሸረ ስለሆነ ዝም ብላችሁ አዳምጡ። በዚህ ልክ መሆናችን በጣም አሳዛኝ ነው። አንድ ሰው ተብሎ በዚህ ልክ መውደም እኔ አዲስ አበባ መርሳ ጎበዝ ያለው አንዳንዴ ግራ የሚያጋባው ወሎ ውስጥ ነው እንደ አዲስ አበባ ያለው። ጋሽ ቀርበን ወደ ሰሜን ትንጓዝ ነው ወይስ ወደ ደቡብ ትንጓዝ? ግራ የገባን መንገድ ይሄ የምናየው ፍላጎታችን አዲስ አበባ ካሁን መጀመሪያ ይሄ አማራ ማህበረሰቡ ግብር የሚከፍልበትን አማራ ማህበረሰቡ ግብር ከፍሎ ስንት ደክሞ ትምህርት ቤት የገነባውን ጤና ጣቢያ የገነባውን ወዘተ የተመሳሰሉ የመንግስት ተቋማቶች ብሎ እኛ ለነገር ከማውደም የተነሳ አካል እውነት ይሄ ለአማራ ነው የወጣው ብሎ ለማለት ለመጠየቅ በጣም ያሳዝናል። በጣም ያሳዝናል። እኔ ጁንታ እንኳ በዚህ ልክ ያወደመን አይመስለኝም እውነት ለመናገር። ትላልቅ ፋብሪካዎችን እንደው ምናልባት አውድሞ ሊሆን ይችላል እንጂ በዚህ ልክ ጤና ጣቢያን፣ ትምህርት ቤትን ወዘተን እያለ የሱ ክልሉ አይደለም። በነገራችን ላይ ተክልሉ ውጭ መጥቶ ነው የኛን ክልል በዚህ ልክ አውድሞናል ለማለት አፍ ሞልቶ ያሳዝናል። የራሳችን ልጆች ባስታጠቁት ራሳችን በርቱ አይዟችሁ ብለን ባሳደግናቸው የሚያሳዝን ነው። ወደየት እየሄድንም እንደሆነ የሚከብድ ነው ለመናገር ለቃላት ራሱ። ለማን ነው የወጣው? እኛኑ ለማውደም ነው እንደ አካል የወጣው እውነት ለመናገር እንጂ ያ ህዝብ ጉዳቱ እኮ የጉዳይ አማራ ክልል ህዝብ አይደለም ጥቃት ያደረሰብን አይደል? ያፈናቀለን ያሳደደን አንሻ ሰይድ እየተባለ የተወራላት የአማራ ሰብ ነው እንዲያጠቃው ሌላ ክልል ነው ያጠቃን ወይም ፌደራል መንግስት ተብሎ ነው። ፌደራል መንግስት መቀመጫ ያለው ወሎ ውስጥ አይደለም። እኔ በዚህ መልኩ ለማውደም መነሳት በጣም 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 የሚከብድ ነው። እኔ ለህሌና ራሱ ለማውራት አፋችንን ሞልተን ለማውራት ራሱ
እኔ ምን እናወራዋለን? ነገ ታሪክ እኮ የሚያስቀምጠው ነው እንደዚህ ነው ብሎ ታሪክ ነገ የሚያስቀምጠው ነውና እግዚአብሔርን አስገቡት። በጣም የሚያሳዝን ነገር ነው አንዳንዴ የምታዩትና ለቃላት ራሱን ያጣሁኝ አላቅም። ቀጥሉ ሌሎቻችሁ እስቲ። ቶብን ሌላም ተርፋን ተደራተት አንዲ ከሆነ ማለት ነው። ስለዚህ እንተራጅ፣ ወጣቱ ይተራጅ፣ ወጣቱን ማደራጀት አለብን እና እንደዛ ነው። በቃ ጨርሻለሁ። እንተራጅ ጋይስ እንትን አሁን መልሼ ገባው እየወጣሁ ነበርና መረጃ የሚሰጠኝ አካል ማለት ዲቴል መረጃዎችን እንትን ማለት ፕሮጀክተሮች ተወስደዋል፣ ኮምፒውተሮች ተወስደዋል። ብዛታቸውን እርግጠኛ አይደለሁም። የመኪና ጎማ መኪናውን እዚህ ጋር የምታዩት መኪና እዚህ ፊት ለፊት ላይ አለ። ቆይ የታለ ይሄ መኪና? ይሄን መኪና የባትሪ ችግር ገጥሞት ይሄ መኪና እንትን ብሎ ነበረ ቆሟል። ከዛ ጎማውን ሁለቱን ጎማ ፈተው ይሄን ወስደውታል። ሌላው ፕሮጀክተሮች ወስደዋል። የዚህን መኪና ጎማ ባትሪ፣ የመኪና ባትሪ ወደ 70 በግ የተማሪዎች በግ 70 የተማሪዎች በግ ለተማሪዎች ምገባ የሚውሉ በጎች 70 በጎች ወስደዋል። 2 በሬ ወስደዋል። ነጭ እውነት ነው የምናወራው። 70 በጎች ወስደዋል። ፕሮጀክተር ኮምፒውተር ብዛቱ አልታወቀም። ፕሮጀክተሩም ብዛቱ አልታወቀም። ይሄን ወስደዋል። ከምን ይሄ ከኮሌጅ ይሄ ኮሌጁ ብቻ መሰለኝ ይሄ ዩኒቨርሲቲና ኮሌጅ ነው እዚህ ያለው ማለት 2 ተቋም ነው ያለው እና የአንደኛው ተቋም ብቻ ነው ይሄ ኮሌጁ ነው ዩኒቨርሲቲው ነው። ከሁለቱም ነው አይደለ? ስለ ንብረት የሁለቱም ነው። ባየች ዩኒቨርሲቲ ኦኬ፣ አመሰግናለሁ። አብሽሩ። ይሄ በዚህ ፕሮጀክተሩ ምን ሊያደርግበት ነው? አሁንም ቀደዳ ይሄ በየገዳማቱ ምናምን ስልጠና ሊሰጥበት ነው። ዙራ ወደ አስተዳደር ወረዳ አስተዳደር ቢሮ ጎማጣው ሰለኝ ምንድነው የምትሉት?